ሰላም ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? እንደምን አስቀረባችሁ? ነገር እግዚአብሔር የተመሰገነ ይሁን። ዛሬ በአዲስ ቪዲዮ ብዬላችኋለሁ። እህት ወንድሞቼ ስትገቡ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እግዚአብሔር አምላክ የፈቀደውና የወደደው ያድርግልን። በያላችሁበት ሰላማችሁ የእግዚአብሔር ረድኤቱ በረከቱ ከሁላችን ጋር ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው እንደየማረጋቸው ክብር ምስጋና ይገባቸዋል። ለጥላት አሳልፈው እንዳይሰጡ ጥላ ከለላ ሆኖ ከፊት እየቀደሙ ጥላታችንን የያዙልን መልካሙ መንገድ የሚሆን የአቅኑን የመድኃኔዓለም ረድኤቱ በረከቱ ይደርብን፣ ከክፉ ነገር ይጠብቀን። ከአንደበታችን ላይ ለሚወጣው ቃላት እግዚአብሔር አምላክ የመረቀውና የወደደው ይሆንልን። እመቤቴ ቅድስት ድንግል ማርያም የምትወደው ያድርግልን። እህት ወንድሞቼ ዛሬ ዋነኛ የመጣሁበት ምክንያት አንዳንድ ጊዜ እኛ ሰዎች ስንባል ለምንድን ነው ራሳችንን ሳንመረምር ራሳችንን ሳንል ሙዚቃ ለማዳመጥ በጣም እንሮጣለን። ከራሴ ጀምሮ ፊልም ለማየት በጣም እንሮጣለን። ብዙ ጊዜ ለምንድን ነው እኔ የሆነ ጸሎት ላረግ ስል እንቅልፍ በጣም ይደፋኛል። የሆነ ወይም ደግሞ የጸሎት ነገር በቃ የሆነ ማህበር ላይም ልገባ ስል ሩጦ እንቅልፌ ነው የሚመጣኝ። ወይ የሆነ ነገር ሌላ ጥፍሽ የሆነ ነገር በቃ የሆነ ስልችት የማለት ነገር ይመጣብናል። ይሄ ከምን አንጻር ነው? ስግደት አለመስገዳችን፣ ጸሎት አለማድረጋችን። በፊልም ተጠምደናል ሁላችንም። በፊልም በሙዚቃ በመጨፈር የሰውን ስጋ ቁጭ ብለን መብላት፣ የሰውን ስጋ እየቦጨቅን መዋላት፣ ከአንድ ላይ ተሰብስበን ያያችንም ይህችንም ስናነሳ ስንጥል በማያገባን ገብተን ስንጥል ስንል ነው የምንኖረው። ስለዚህ እግዚአብሔር አምላክ ልቦና ይስጠን ለሁላችንም ማለት ነው። ከራሴ ጀምሮ ነው እኔ የማደርገው ነገር ስለሆነ ማለት ነው። ለምንድን ነው ራሳችንን ቆም ብለን የማናስበው እና ወደ ጸሎትና ወደ ስግደት ለምንድን ነው የማንመለስ? ሁላችንም በየሃይማኖታችን ስገዱ፣ ጸልዩ፣ እግዚአብሔርን አመስግኑ ነው የሚለው የሁሉም ሃይማኖት። ፈጣሪያችሁን አመስግኑ፣ ለፈጣሪያችሁ ተንበርከኩ ነው የሚለው። ስለዚህ ሁላችንም ለምንድን ነው ከሰው ላይ ከመፍረዳችንና ከመጠቆማችን በፊት ራሳችንን እስኪ እኔ ልስገድ ልጸልይ ብለና እጃችንንና ጉልበታችንን አይን እጅግር ሰጥቶና እጅግር እኮ የሌላቸው ስንቶች አሉ መብላት እየፈለጉ እጅ አጥተው። ስንቶች ናቸው ማየት እየናፈቃቸው አይን የላቸውም። ስንቶቹ ናቸው መናገር እየፈለጉ መናገር የማይችሉ። በነገራችን ላይ እኔ ማለት ነው ከሌላ ሳለን አሰሬ መናገር አይችልም። በጣም ነው የሚያሳዝነው። መቤቴን ነው የምላቸው። በጣም ነው የሚያሳዝነው። አይናገርም። ሲበላ ምግብ በፊት አሁን ጥሩ ነገር ማለት ይበላ ነበር፣ ትንሽ ይበላ ነበር። አሁን ግን መብላት እራሱ አይችልም። ምግቡ ይቀረብለታል በስሙ ነካ አርጎ ነው ትቶት የሚነሳው ማለት ነው። እዚህ ላይ ሮሮ ላይ ቱቢያ ተብሎለት ነው የሚተነፍሰው። አፍንጫ መተንፈስ አይችልም። አስባችሁታል? መተንፈስ መናገር እየፈለገ የውስጡን መናገር እየፈለገ አለመናገር ማለት አስባችሁታል? አንደበቱ ታስሮ። እግዚአብሔር አምላክ እንደዚህ አይነት ነገር ይሰውራል። እግዚአብሔር አምላክ እንድንናገር እንድናመሰግን አንደበት ሰጥቶን ለምንድን ነው የማናመሰግነው? አንደበት የሰጠን እኮ እንድናመሰግን ነው። አንደበት የሰጠን እኮ እንድንጸልይ ነው። አንደበት የሰጠን እኮ እንድናመሰግን ነው። ሰዎችን እንድናማ አይደለም። እግዚአብሔር አምላክ በአምሳሉ ሁሉም የፈጠረው በኩል አይን አርጎ ነው የፈጠረው። እግዚአብሔር እንደዚህ ስል ለእኔ ችግር ሰጥቶኝ ተኝተን መነሳታችን እኮ ትልቅ ምስጋና ነው። በእኛ ማመስገን ነበረብን ተኝተን ስለተነሳን ብቻ። እግዚአብሔር ፈተና ሲያመጣብን ለምንድን ነው ፈጣሪ ሆይ እኔ ልጅ አይደለሁም እኔ አንተ ፍጡር አይደለሁም ብለን ለምንድን ነው የምናማረው? ሁልጊዜም ስህተት ለመስራት አንቸኩለት ወንድሞች። ስህተት የሰራ ሰው መጨረሻው ሲኦል ነው የሚሆነው። ከሲኦል እግዚአብሔር አምላክ ይታደገን። ለአንደበታችን ምስጋና፣ ለንግግራችን ከማር የሚወጣውን የአምላክን የቸሩ መድኃኔዓለም ምስጋና የምናመሰግን ያድርገን። ሁላችንም ምስጋና አመስጋኞች ነው። ስናመሰግን፣ ስንዘምር፣ ስንጸልይ ነው መልካም ነገር የምናገኘው እና ሁላችንም ለመስገድ ለመጸለይ እንዳውም ከኛ ያሉትን ለኋላ የሚመጡትን ትውልድ ማስተማር እንችላለን። እርስ በራሳችን በአሁኑ ሰዓት ሲጀምር ስለ ዘረኝነት፣ ስለ ሀገር፣ ስለ ህዝቡ እንደዚህ ያደረገ እንደዚህ ያረገ እንዲህ ያረገ እየተባባለ ነው። በነገራችን ላይ በጣም አስቸጋሪ ጊዜ ላይ ነው ያለነው። እባካችሁ ጸሎትና እንጸልይ። እኔ በጣም ነው የፈራሁት፣ በጣም ነው የምፈራው።
በላይ እንደዚህ በአርቲስት የተባለ እስኪ በምን ምክንያት ሳይታመሙ የሚሞቱ አሉ? ለምንድን ነው ሳይታመሙ የሚሞቱ? ኧረ ቆም ብለን እናስብ። ነገ እኔም ባለተራ ነው፣ ነገ አንተም ባለተራ ነው። ስለዚህ እኔ ነገ ባለተራ ነኝ፣ እኔም ነገ ተረኛ ነኝ ብለን ማሰብ አለብን። እህኔ ነው ንስሐ እንግባ፣ ጸሎት እናድርግ፣ እንጹም፣ እንሰግድ፣ እንጸልይ፣ ወደ መልካም መንገድ እንሂድ። እስኪ ኧረ በተለይ የደብተራ መተት፣ የጠንቋይ መተት ወደ ጠንቋይ ቤት ወደ ደብተራ ቤት እየሄድን ራሳችንን የምናሞኛለን። እህቴ ራስሽን አታሙኝ፣ ወንድም አለም ራስህን አታሙኝ። መልካም ነገር ለመስራት እንዘጋጅ፣ መልካም ነገርን ለመማር እንዳውም እኛ ተምረን ትውልድን ማስተማር፣ ህፃናትን ለማስተማር፣ ህፃናትን ለማጠንከር ለወደፊት ትውልዳችን እኛ ስንሞት እነሱ ተተኪ ናቸውና ከሞት የሚቀር ሰው የለም። ስለዚህ ነገ ባለተራ ነኝ ብለን መልካም ነገር ብንሰራ መልካም ነው። እግዚአብሔር አምላክ መልካም እንድንሰራ አንደበታችን ሩሩ የሆነ ኃይልና ብርታትን እሱ በልቦናችን አሳድሮ የመንግስቱ ወራሽ ያድርገን። ብቻ እኔ አንዳንዴ ለመናገር ራሱ ቃላት የሚያጥርብኝ ቀን አለ። ማለት እኔ አንዳንድ ጊዜ ሶሻል ሚዲያ በነገራችን ላይ እኔ ቲክቶክ አልወድም አለ ቲክቶክ ገባለሁ፣ ግን ገብቼ መዝሙር ዘምሬ ምናምን ነው እንጂ የምወጣው እንደዚህ ምናምን በቃ ለመፈረጅ ምናምን ለምን እንደሆነ ደስ አይለኝም። ሌላው ሆነ እገባለሁ ፍጥጥ ብዬ ነው የምውለው። ኤፍቢ ላይ አሁን ፍጥጥ ብዬ ነው የምውለው፣ የተፈረጅኩ እያልኩ ነው የምውለው። ግን ቲክቶክ አልገባም፣ ለምን እንደሆነ አላውቅም። ቲክቶኩ አለኝ ግን ወደ ቲክቶክ አይጠዳኝም። ቲክቶክ ከምገባ ዩቱብ እና እንትን ላይ ነው የምገባው ማለት ነው። ስለዚህ ዩቱብ ላይ ገብተን ስብከትን ማዳመጥ አባቶች በጤና በሰላም ያቆይልና አባቶች የሚያስተምሩትን ስብከት እየገባን ብናዳምጥ ለእኛ እንዳውም ጥሩ ነገር ነው የሚሆነን። በስደት ሆነን ስቃይ ሲመጣብን እግዚአብሔርን ለማማረር አንጣድም። እግዚአብሔርን አማረር ነው ይጨምራል እንጂ አይቀንስም። ስለዚህ እግዚአብሔር የሚወደውን ሰው ነው ስቃይና መከራ ቢያመጣበት የሚወደውን ሰው እኮ ነው የሚፈትነው። ፈተና ያለ ክርስትና ደስ አይልም። ክርስትና ህይወት ስትኖሩ ወንድሞችን ፈተና ሲመጣባችሁ ለምንድነው ፈተና የሚመጣብን ብለን በጣም ነው እንትን የምንለው። ፈተና ለምን አመጣብኝ፣ ለምን አሳመመኝ፣ ለምን አመመ፣ ልጄን አመመብኝ፣ እናቴን አሳመመብኝ ብለን እናዝናለን። መሞት አለ እኮ ሁላችንም እንሞታለን። ሰው ሲሞትብን በጣም ነው እንትን የምንለው። ግን እግዚአብሔር አምላክ ይህንን ፈተና ያመጣው ለበጎ እንደሆነ ሁላችንም እግዚአብሔር ያመጣውን ፈተና ምንድን ብለን ነው መጸለይ ያለብን? አምላክ ሆይ የምችለውን ፈተና ስጠኝ፣ እኔ የምችለውን ፈተና ስጠኝ አምላክ ሆይ ብለን መለመን ነው እንጂ ያለብን ፈተና አታንጣብን ተብሎ ይለመን። እንደው እግዚአብሔርን እኔ ለአንዳንዴ ይገርመኛል። ፈተና አታንጣብን ብለን ስንለምን ይገርመኛል። እና አንዳንድ ጊዜ እግዚአብሔርን ለማመስገን መዘጋጀት ነው ያለብን። እስኪ እግዚአብሔር አምላክ ቢፈቅድ አንድ መዝሙር ልዘምርና በዚሁ ቪዲዮዋችን ይበቃናል ማለት ነው። እግዚአብሔር አምላክ አበረታቱኝ። እኔን እህታችሁን ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይላል አንደበቴ እግዚአብሔር ቅዱስ ነው፣ አይተወኝምና ወላጅ እንደሌለው። ትላንት የጠበቅኩት የነገን ተስፋዬ፣ ትልሃለች ነፍሴ ፍቅር ለጌታዬ። ይላል አንደበቴ እግዚአብሔር ቅዱስ ነው፣ አይተወኝምና ወላጅ እንደሌለው። ትላንት የጠበቅኩት የነገን ተስፋዬ፣ ትልሃለች ነፍሴ ፍቅር ለጌታዬ። የትናንት ሕይወቴ ዞር ብዬ ሳዬ፣ ማመልጫ የሌለው አድሮ ሾህ የሆነ ወደፊት እረፍቴ መጣሁ ይደርስ። ምስጋና ደጅህ ቢዘረጋ፣ ምስጋና ለደጅህ ቢዘረጋ። በሩ ነው ጌታዬ፣ በሩ ነው ጌታዬ። ይላል አንደበቴ እግዚአብሔር ቅዱስ ነው፣ አይተወኝምና ወላጅ እንደሌለው። የነገ ተስፋዬ፣ የነገ ተስፋዬ፣ ትልሃለች ነፍሴ ፍቅር ለጌታዬ። ትልሃለች ነፍሴ ፍቅር ለጌታዬ።
ሰጭኝ በእሳትና ውሃ መካከል አልፌ ተመስገን አላልኩም ቅኔ ሞልቶ አፌ ተመስገን እላለሁ ቅኔ ሞልቶ አፌ ይልሃል አንደበቴ እግዚአብሔር ቅዱስ ነው አይተወኝምና ወላጅ እንደሌለው የነገን ተስፋዬ የነገም ተስፋዬ ትልሃለች ነፍሴ ፍቅር ለጌታዬ የብቸኝነቴ ማዕበል ውስጥ መገሰጫ ለእኔ ብርሃን ሆኖ ለካሳ ጨለማ ቀስቱን እግዚአብሔር ገሰ ቀስቱን እያጠፈ ታዳገኝ ከስቃይ የጌታዬ ሀሳብ ፍቅሩ ነው በእኔ ላይ የጌታዬ ሀሳብ ፍቅሩ ነው በእኔ ላይ ይልሃል አንደበቴ እግዚአብሔር ቅዱስ ነው ይልሃል አንደበቴ እግዚአብሔር ቅዱስ ነው አይተወኝምና ወላጅ እንደሌለው አይተወኝምና ወላጅ እንደሌለው ትላንት የነበረው የነገም ተስፋዬ ትልሃለች ነፍሴ ፍቅር ለጌታዬ ትላንት ዛሬ ነገ ዘላለም ጠባቂ የልቤን ፍላጎት ሳልነግረው አዋቂ በባህሪው ቅዱስ የሌለው አምሳያ ስሙን ወደ ቤቴ መለቄ መጠጊያ ይልሃል አንደበቴ እግዚአብሔር ቅዱስ ነው ትልሃለች ነፍሴ ፍቅር ለጌታዬ ትልሃለች ነፍሴ ፍቅር ለጌታዬ። አሜን አሜን። የዝማሬው ባለቤት ልዑል እግዚአብሔር ያው እየሰባበርኩም ቢሆን ያው የተቻለኝን አንደበት ያለው ያመስግን ይላልና መድኃኒዓለም ኢየሱስ ክርስቶስ ብሰባብረውም ግን እግዚአብሔር አምላክ አሟልቶ አቃንቶ ይቀበልልን። የዝማሬው ባለቤት መድኃኒዓለም ኢየሱስ ክርስቶስ የወደደውና የተቀበለው ያድርግልን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። እህት ወንድሞቼ ላይክ፣ ሰብስክራይብ እያረጋችሁ ሸር እያረጋችሁ አበረታቱ።